ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያውና ቀዳሚ መረጃ የሚሆነው ጁኒየር ኤንታር የሚተውንበት ድራገንና ራምቻራን የተወነበት ደግሞ ፔዲ የተሰኙ ፊልሞች ትሬለራቸውና ፈርስት ግሊፕሳቸው ለእይታ በቅተዋል። ዋናው ነገር ግን በአሁኑ ሰዓት ላይ በጣም መነጋገሪያ ሆነዋል የሚለው ነው። ምን እየተባለ ነው ካላችሁ ደግሞ በዝርዝር እንስቲ። የድራገን ግሊፕስ እንኳን እንደታየ በጣም ብዙ ተመልካቾች ወደውታል። ግን ቀደም ካሉ ፊልሞቹ ጋር እያገናኙ በጣም ብዙ ተመልካቾች የተለያየ አስተያየት እየሰጡ ነው ያሉት። በእርግጥ ሁሉ ነገር ሲታይ ኬጂኤፍና ሳላር የሚመስል ነገር አለው። ግን ደግሞ ትሬለሩ ላይ በግልጽ እንዳሳዩት ከሆነ ኦፒኤም የተባለውን አደንዛዥ እጽ እንዴት እንደሚያመርቱና ስማግሊንግ እንደሚሰሩ የሚያሳይ ታሪክ እንደሆነ በደንብ አሳይተውናል። ይህንን ፊልም በእርግጥ መረሳት የሌለበት ፐርሻንትሊ ነው ዳይሬክት የሚያደርገው። ስለዚህ የራሱ የሆነ ለየት ያለ ሲግኒቸር ስታይል አለው። ያም ደግሞ የእናት ዝምድናን፣ በጣም የተጋነነ አክሽኖችን፣ የአክተሩ ከበጃና ዳርክ የሆነ ቪዥዋል ኢፌክት መጠቀሙ ሁልጊዜ የተለመደ ሆኗል። በአሁኑም ደግሞ በደንብ አይተነዋል። 4 ደቂቃ ተኩል ያህል ርዝመት ያለው ግሊፕስ ብሎ የለቀቁት ቪዲዮ እንግዲህ በዛ ላይ ካራክተሮችን ወይም ገጸ ባህሪዎችን ኢንትሮዱስ ያደረጉበት መንገድ ወይም ያስተዋውቁበት መንገድ እና ታሪኩን የተናገሩበት መንገድ በደንብ ያረጋገጠው የፐርሻንትሊ ቀጣይ ስራውም ወይም የድራገን የተሰኘው ፊልም ጠጠር ያለና ሞቅ ያለ እንደሚሆን በደንብ አረጋግጦልናል። የጁኒየር ኤንታር አገባቡን በጣም የሚያምር ነገር አለው። አኒል ካፑርም ደግሞ በካራክተሩ በቦታው በጣም የሚያምር ነገር አለው። ደስ ይላል። ፈርስት ሉክ ግሊፕሱን በጣም ብዙ ተመልካቾች ወደውታል። ብዙዎቹ ግን ከሰላርና ከኬጂኤፍ ጋር እያገናኙ ቀጣይ ታሪክ ነው እያሉ ነው። ዳይሬክተሩ ደግሞ ሰላር ራሱን ችሎ ይሰራል እያለ ነው ያለው። ስለ ኬጂኤፍ ከነጭራሹ ያወራድልም ያለው ታሪኩን ከየት እንደሚያመጡት ግን አላውቅም። በእርግጥ ፊልሙ ለመውጣት ገና 1 ዓመት ይቀረዋል። ስለዚህ ትክክለኛውን ነገር ለማወቅ 1 ዓመት መጠበቅ አለብን ማለት ነው። በመሀል ደግሞ የሚወጡ ሌላ መረጃዎች ካሉ እየመጣሁ ልክ እንደዚህ ያሳውቃቸዋለሁ። सोते वक्त सपने में उनकी शक्ल नहीं आती जिनको मारा है, सिर्फ उनकी आती है जो अभी तक बचे। የራምቻራን ቀጣይ ፊልም ፔዲ የተሰኘው ፊልም ከሱልጣን ፊልም ጋር የሚመሳሰል ነገር አለው ተብሏል። ምክንያቱም ከገጠር ተነስቶ ኢንተርናሽናል የሆነ ነጻ ትግል ፕሮግራም ላይ ሲገባ ይታያል። ግን ደግሞ ከሱልጣን በጣም የተለየ ነገር አለው። ምክንያቱም የፊልሙ አክተር በዚህኛው ፊልም ላይ 3 ጨዋታዎችን ነው የሚጫወተው። ስለዚህ ፊልሙን ስናይ እንግዲህ ፔዲ እንዴት ነው 3 የተለያዩ ስፖርቶችን የሚጫወተው፣ በስፖርቱ ላይ ደግሞ ፊት ለፊቱ ምን አይነት እንቅፋት ይመጣበታል፣ የመሳሰሉ ጥያቄዎችን መልስ የምናገኘው እንግዲህ ፊልሙን ስናይ ነው ማለት ነው። ብዙ ክሪቲክሶች ትሬለሩ እንዳልመሰጣቸውና ተስፋ ያለው አይመስልም ብለዋል። ቦክስ ኦፊስ ላይም ፊልሙ የሚሸቅል አይመስልንም የሚል አስተያየታቸውን በብዛት እየሰጡ ነው ያሉት። በእርግጥ በሂንዲ የተለቀቀው ደቢንጉ በጣም ደካማ ነው። ብዙዎቹም እንዳልወደዱት ተናግረዋል። በተለይ ከፑሽፓ አኳያ ስናየው ደቢንጉ እጅግ በጣም የሞተ ነው። ግን ትልቁ ጥያቄ ፊልሙ በጀት 350 ከሮር ከሆነ እንዴት ደቢንጉ ላይ ጥረት አላደረጉም፣ እንዴት ትኩረት አላደረጉም የሚለው በጣም ትልቅ ጥያቄ ፈጥረዋል። ግን ደግሞ ትሬለሩን ባይወዱትም ግን ታሪኩ የሚያምር ነገር አለው ይመስላል። ለማንኛውም የህዝቡ አቀባበል ስለማይታወቅ ፊልሙ ሲወጣ ደግሞ እንዴት ይሆናል የሚለውን አብረን ምን ይሆናል። እናንተስ ከድራገን ፈርስት ሉክ ግሊፕስ እና ከፔዲ ትሬለር በጣም የተመቻችሁን የወደዳችሁት የትኛው ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። बातों में नहीं अखाड़े में जीतने की मर्दानगी किसी में है तो उसे የላላ መርዳትን ባዮፒክ ለመስራት እንግዲህ ዝግጅት እያደረጉ ነበርም። የፊልሙ ዳይሬክተር አሽቶሽ ኳሬከርም ፈርሃን አክተር በፊልሙ ላይ እንዲጫወትለት እያናገሩ ነው ተብሏል። ፈርሃን አክተር ይህን ፊልም ሰራለሁ ብሎ ፈቃደኛ ከሆነና እሺ ካለ ማለትም በፊልሙ ላይ ከአሚር ካን ጋር በጣም ለየት ያለ ካራክተር ሰጥቶ ትቻታል ማለት ነው። ስለ ፈርሃን አክተር አሁን ላይ እንደተነገረው ከሆነ ወይም ስለሚኖረው ገጸ ባህሪ በፊልሙ ላይ የአሚር ካን ጓደኛ የሚሆን ሲሆን ሁለቱ ሀገራት ከተከፋፈሉ በኋላ ደግሞ ወደ ፓኪስታን ይሄዳል። ከዛ በኋላ ከጓደኛው ጋር የክሪኬት ሜዳ ላይ ፊት ለፊት ይገናኛሉ ማለት ነው። አሚር ካን በዚህ ፊልም ላይ ላላ መርዳትን ሆኖ የሚጫወተው። ይህም ማለት ደግሞ ፈርሃን አክተርም አንድ ተለቅ ያለ በክሪኬት ጨዋታ ላይ ስም የነበረውን ተጫዋች ሆኖ ይጫወታል ማለት ነው። የለጋን ዳይሬክተር የሆነው አሽቶሽ ጓሬከርን እንኳን እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ስለዚህ አሽቶሽ ጓሬከርና አሚር ካን በድጋሚ ሲጣመሩ ሁለተኛ ስራቸው ነው። የዚህ ፊልም ታሪክም ደግሞ ሁለቱ ሀገራት ከተከፋፈሉ በኋላ በሁለቱ ሀገራት መካከል የተደረገ እጅግ በጣም ትልቅ የተባለ የክሪኬት ጨዋታን መሰረት አድርጎ የሚሰራ ፊልም ይሆናል ማለት ነው። የፊልሙ ፕሮዳክሽን ስራ በአሁኑ ሰዓት ላይ በጣም ጧጥፎ እየቀጠለ ነው ያለው። የፊልሙ ኦፊሻል አናውንስመንትም ጁን 15 ላይ ይደረጋል የተባለ ሲሆን ቀረጻውን ደግሞ 1 ብሎ ኦክቶበር ወር ላይ ይጀምራል ተብሏል። በእርግጥ ትልቅ ፊልም ነው። ሌላ ደግሞ ማንዋን ይፈርማል ቢለውን አብረን ይሆናል። የራጅ ኩማር ሂራኒ በቀጣይ ለእይታ የሚበቃው ዌብ ሲሪል ፕሪተም ኤንድ ፔድሮ የተሰኘው ፊልም የሚለቀቅበት ቀን አናውንስ ተደርጓል። ፕሪተም ኤንድ ፔድሮ የተሰኘው ፊልም ራጅ ኩማር ሂራኒ ክሬት ያደረገው ታሪክ ሲሆን ፊልሙን ደግሞ አቪራሽ አኑር የተባለው ዳይሬክተር አድርጎታል። የፊልሙ ይዘት እንግዲህ በሳይበር ክራይም ላይ የሚያጠነጥን አንድ ትሪለር ድራማ ሲሆን በፊልሙ ላይም ከአርሻድ ዋርሲ ጋር የራጅ ኩማር ሂራኒ ልጁ የሆነው ቪር ሂራኒ ከፊት ቦታውን ይዞ የሚጫወት ሲሆን በዛውም ደግሞ ቪክራንት ሜሲ፣ ሞና ሲንግ እና ራጀሽ ሸርማ ረዳት አክተር ሆነው ይጫወቱበታል የተባለ ፊልም ሆኗል። ታሪኩ የሚያጠነጥነው ለየት ያለ አስተሳሰብ ያለ ፖሊስ ኦፊሰር ላይ የሚያጠነጥን ሲሆን ሁለት ፖሊሶችም አንድ ላይ በመሆን ሳይበር ክራይም፣ ዳርክ ዌብ እንዲሁም ደግሞ ኦንላይን የሚሰሩ የተለያዩ ወንጀሎችን ሲከታተሉና ለማስቆም ሲጣጣሩ ይታይበታል የተባለ ፊልም ሆኗል። የራጅ ኩማር ሂራኒ ስም ስላለበት ወይም ደግሞ እሱ ስለጻፈው ታሪኩን ይህ ዌብ ሲሪዝ ስሙ ከፍ ያለ ሆኗል በአሁኑ ሰዓት ላይ። ግን ደግሞ በቀጣይ የፊልሙ ቲዘር ትሬለሩ ምን ይመስላል የሚለው ማየት አለብን መሰለኝ። ትሬለሩ በቀጣይ ጥቂት ቀናት ለእይታ የሚበቃ ሲሆን ፊልሙም ጣጣውን ጨርሶ ከጁላይ 3 ጀምሮ ጂሆት ስታር ላይ ለእይታ ይበቃል ተብሏል። መርጋው ኤክስፕሬስ የተባለ ፊልም ስኬታማ ከሆነ በኋላ የፊልሙ ዳይሬክተር ኩናል ኬሙ ሌላ ፊልም ዳይሬክት ያደረገ ሲሆን የዛ ፊልም ርዕስም ደግሞ ቫይብ ይሆናል ተብሏል። ቫይብ የተሰኘው ፊልም አክሽን ኮሜዲ ፊልም ላይ የተባለ ሲሆን ከኩናል ኬሙ ጋር በፊልሙ ላይ ፕሪቲ ዚንታ
ሁኔታ መሪ ተዋናይ ሆና ተጫውትበታለች የተባለ ፊልም ሆኗል። ፕሪቲ ዚንታ ቀደም ብላ በ2018 ለይታ ይበቃ የነበረው በያጂ ሱፐር የተሰኘው ፊልም ከሰራች በኋላ ወይም ዛ ላይ ካየናት በኋላ ምንም ፊልም አልሰራችም ነበር። አሁን በድጋሚ ወደ ቦሊውድ የተመለሰች ነው ያለችው። በዚህ ዓመት ከሶኒ ዶል ጋር በጥዋራ 1947 የተሰኘው ፊልም ሰራለች። እንዲሁም ደግሞ ከኩናል ኮሚ ጋር ቫይብ የተሰኘው ፊልም ላይም አብራ ተጫውታለች እናታለን ማለት ነው። በጥዋራ 1947 የተሰኘው ፊልም ኦገስት 13 2026 ለይታ የሚበቃ ሲሆን ቫይብ ደግሞ ሴፕቴምበር 18 2026 ለይታ ይበቃል የተባለ ፊልሞች ሆነዋል። ሚራይ የተሰኘው ፊልም ሁለተኛ ፊልም እንደሚሰራል ተነግሮ ነበረ። በትላንትናው ዕለት ቼናይ አካባቢ አንድ ብሎ የፊልሙ ቀረጻ እንደተጀመረ ተነግሯል። ሚራይ የተሰኘው ፊልም በ2025 ነበር ለይታ ይበቃው። በዓለም አቀፍ ደረጃ ደግሞ እንደሚታወቀው ከ150 ከሮር በላይ መሰብሰብ ችሎ ነበረ። ሚራይ ስኬታማ ከሆነ በኋላ ክፍለትም እንደሚሰራ ወዲያው ነበር አናውንስ ያደረጉት። በዛውም እንደተገለጸው ከሆነ የሚራይ ሁለተኛ ክፍል ቀረጻም ቶሎ እንጀምራለን ብለው ነበረ። አንዳንድ መረጃዎች እንደሚያሳዩት ከሆነ የሚራይ ሁለተኛ ክፍል ላይ ቪለን ሆኖ እንዲጫወት በአሁኑ ሰዓት ላይ ራና ደጉበቲን እያናገሩት እንዳለ እየተነገረ ነው ያለው። የመጀመሪያው ክፍል ላይ ማንቹ መነጅ ነበረ ቪለን ሆኖ የተጫወተው። ስለዚህ ሁለተኛው ክፍል ላይ ደግሞ ከቴጃ ሰጃ ፊት ለፊት ማን ይጋፈጣል የሚለውን አብረን ምን ይሆናል። ፊልም የከረቹ እንኳን ስለ ፊልሙ ቀረጻ ምንም የተናገሩት ነገር የለም። አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ ግን ከትላንትና ጀምሮ የፊልሙ ቀረጻ አንድ ብሎ ጀምሯል ተብሏል። ስለዚህ እንግዲህ ቀረጻውን በአሁኑ ሰዓት ላይ ከተጀመረ ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ወይም ደግሞ እስከ 2027 መጨረሻ ድረስ ለይታ ይበቃል ተብሎ ይጠበቃል። የባላክሪሽና ቀጣይ ፊልሙ ላይ ወይም ኤምቢኬ 111 የተሰኘው ፊልም ላይ ማንቹ መኖጅ በፊልሙ ላይ እንደፈረመ የተነገረ ሲሆን የባላክሪሽና እዚህኛው ፊልም ላይ ለየት ያለ ካራክተር ተሰጥቶት ይጫወታል ተብሏል። አንዳንድ መረጃዎች ደግሞ በዚህ ፊልም ላይ ቪለን ይሆናል የተባለ ሲሆን ለዛም ደግሞ ሰውነቱን ትራንስፈርም ለማድረግ ወይም የተለያዩ ፊዚካል ስፖርቶችን ለመስራት እየተዘጋጀ እንዳለም እየተነገረ ነው ያለው። ማለትም በፊልሙ ላይ እንግዲህ ሁለቱም አክተሮች ፊት ለፊት የሚገናኙ ሲሆን በዛውም ደግሞ ጠጠር ያለ ኃይለኛ አክሽን ይታይበታል ተብሎ ይጠበቃል። የፊልሙ ቀረጻ በአሁኑ ሰዓት ላይ በጣም ጣጥፎ እየቀጠለ ነው ያለው። እንደተባለው ከሆነ በቀጣይ 2 እና 3 ወራት ውስጥ ሙሉ ለሙሉ ይጠናቀቃል ተብሏል። ፊልሙ ኦፊሻሊ የሚለቀቅበትን ቀን እስካሁን ድረስ እንኳን አናውንስ አላደረጉም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ የፊልም ጣጣውን ጨርሶ 2027 ሰንክራንት የተሰኘው የሂንዱ እምነት በዓል ሲከበር ለእይታ ይበቃል የተባለ ፊልም ሆኗል። ጃክ ራያን ጎስት ዋር የተሰኘው ፊልም ፕራይም ቪዲዮ ላይ እንደተለቀቀ የተነገረ ሲሆን እንደሚታወቀው ጃክ ራያን ማለት ፕራይም ቪዲዮ ላይ ተለቆ የነበረ ቀደም ያለ በጣም ታዋቂ የሆነ አክሽን ትሬለር ይዘት ያለው ድምቅ ያለ ፊልም ነበረ። እንደሚታወቀው ተመልካቹ በጣም የወደደው ፊልም ነበረ። 4 ሲዝን ያለው አጠቃላይ 30 ኤፒሶድ ያለው ሲሆን በአሁኑ ሰዓት ላይ ሁሉም እንግዲህ በተለያዩ ቋንቋዎች ተተርጉሞ ለእይታ በቅተዋል። በአሁኑ ሰዓት ላይ ግን ጎስት ዋር ብለው የሰሩት ወይም ያቀረቡት የጃክ ራያን ሪቡት የተባለው ሲዝን ሲሆን በዚህኛው ፊልም ላይም ጆን ግራሲስ ራሱ መሪ ተዋናይ ሆኖ ይጫወትበታል የተባለ ፊልም ሆኗል። በአጠቃላይ ርዝመቱ 2 ሰዓት ያህል ነው። ስለዚህ ይህን ፊልም ተከታተሉ ከሆነ እንግዲህ እንድታዩ ተጋብዛቸዋለሁ። በእርግጥ በጣም ሞቅ ደመቅ ያለ ፊልም ነው። ሌላኛው ፕራይም ቪዲዮ ላይ በጣም ተወዳጅነትን ያገኘ የነበረው ዘ ቦይስ የተሰኘው ዌብ ሲሪል ሁሉም ኤፒሶዶቹ ፕራይም ቪዲዮ ላይ የተለቀቁ ሲሆን እነዚህንም እንግዲህ በተለያዩ ቋንቋዎች አድርገው መልቀቅ ችለዋል። ዘ ቦይስ እርግጠኛ ነኝ እንደዚህ ዌብ ሲሪል የሚመቻቸው ወይም የሚከታተሉ ሰዎች ሁሉም አይተውታል የሚባል ፊልም ነው። ግን 5ኛው ሲዝን ማለት የዚህ ዌብ ሲሪል ወይም የዚህ ተከታታይ ፊልም የመጨረሻ ሲዝን እንደሆነ ተነግሯል። ማለትም ይሄ ዌብ ሲሪልን በአጠቃላይ ጨርሷል፣ አብቅቷል፣ አልቋል ማለት ነው። 5ኛው ሲዝን ላይ በአጠቃላይ 8 ኤፒሶድ ነው ያለው። ስለዚህ ሁሉም አንድ ላይ ሲደመር ደግሞ 40 ኤፒሶድ ይኖረዋል። ስለዚህ ፕራይም ቪዲዮ ላይ በተለያዩ ቋንቋዎች እንዲቀርቡ አድርጓቸዋል ወይም ለቀዋቸዋል። ካያችሁት ደግሞ እናንተ ስለ ዘ ቦይስ የተሰኘው ፊልም 5ኛ ሲዝን ምን ትላላችሁ? ተከታተላችሁት ነበረ? ወዳችሁ አይታችሁታል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እኔ እንኳን በጣም የተመቸኝ ዌብ ሲሪል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।